ደግሞ ምን ነው መጣት? እኔ የምለው ቆይ ዳጣን አላያትም ማለት ይዘን መጣች? አንተ ጋር መጣች ማለት ምን ልታረግ ትመጣለች? እሺ አላያትም? ምን ሆነሽ ዳጣ? ምን ሆና? ቤት ውስጥ የለችም ማለት? ቤት ውስጥ የለችም ዳጣ። ስልኳን ራስ እኮ ጥላ ነው የወጣችው። እንዴ ገዜ ሳላያት? አላያትም፣ አልወጣችም አለኝ። ደግሞ እኮ እንዳለ ክፍል ተፈለኳት ግን የለችም። ለዛም አላየቻትም? ቆይ ማንንም ያያት ሰው የለም? ጠይቂያት ነበር ግን በቃ እሷም አላየዋትም ነው ያለች። ቆይ ልትሄድ ትችላለች? አላውቅም ናታን። አባዬ ራስ በጣም ደንግጧል። ሲቀጥል ደግሞ እኮ ማታም እንደተፈጠረ ራሱ ካልነገራችሁኝም ወይ ፈርታ ደንግጣ ጠፍታ ሊሆን ይችላል። ሰላም በጣም ተጨንቃለች። ለምንድን ነው የምትጨነቀው? ምን ማለት ነው? እንዴት እንደዚህ ትያለሽ? ማለቴ ለእሷ ማን ይነግራታል ብዬ ነው። እኔ እንጃ ይቢ አባዬ አንቺ ጋር መጣ ነበር ወይ ብሎ ይሄን ይነግሯት ይሆናል። እሺ ግን እኮ አባዬ እናቷን አስተዋውቃታል ብያለ ነበር። ስለዚህ በቃ እናቷን ካስተዋወቃት እናቷ ጋር ሄዳ ነው የሚሆነው። አዎ ነግሯታል። ትናንት የታመመችውም ለዚህ ነው፣ ደንግጣለች። የምርና? አዎ ይቢ እና እናቷን አገኘቻት ማለት አንተ ሳያት ናታን እናውቃታለሁ? አይ ይቢ እኔ እናቷን አላየኋትም። እና ታዲያ ነው የትደርሽ ብለን ነው የምንጨነቀው? በቃ እናቷን ካወቀችማ እናቷ ጋር ሄዳ ነው የሚሆነው። አይመስለኝም። ታዲያ እሺ ቆይ ለምንድን ነው የምትጨነቀው? እኔ እርግጠኛ ነኝ በቃ እሷ ጋር ሄዳ ነው የሚሆነው። እኔ ግን አይመስለኝም ይቢ። በቃ ወይ ደግሞ አባዬ እናቷ ጋር ይደውላ። እባክሽ ይቢ እማዬ ሆናለች ትሰማለች። ስለዚህ ዝም በይ በቃ። ቆይ አንተ እሷ ጠፍታ ቁጭ ነው የምትለው ማለቴ? በቃ እኔም በጠፋም እንደዚህ ቁጭ ነው የምትለው ማለት ነው? እሺ ምን ላድርግ? የት ልሂድ? እናውጣና ፈልጋታ ማለቴ እናቷ ጋር ምናምን። ወይ በቃ ተነስና አብረን እንሂድ። እሺ በቃ እኔ ብቻዬን እሄዳለሁ። ምን አገኘሽ ልጅ? የት ነው ያለሽው? ወይኔ ጋሼን ስጠብቅ እኮ ነው። የት ልሂድ? የት ብዬ ልፈልግሽ? ልጅ የት ነሽ? ልጅ የት ነሽ? ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬም ተፈጠረ ብሎን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ዳጣ ከቤት እንደጠፋች ደረጀም ሳቅ በጣም ደነገጠ። አልገባኝም ምን እየተፈጠረ ነው ብሎ ስጭው ነበር። ነገር ግን ዳጣ የለችም። አባዬ ክፍሏም መጸዳጃ ቤትም እንደሌለች እየነገር አልገባኝም። ዳጣ የት ሄደች? እንዴት ነው? መች ነው የወጣችው? ማንም አላየም? ገዛኝ ወይን ለዛኝ ያየ ሰው የለም ብሎ ሲጠይቅ ማንም እንዳላየ አው ገዛም አላየም ብላ ነገረችው። አልገባኝም እች ልጅ የት ሄዳ ነው ብሎ ደረጀም እጅግ በጣም ደነገጠ። አብዬም በጣም ስታስብ ነበር። አባዬ ማታ ምን ነበር አወራችሁ? ምን ነበር የተፈጠረ? እስቲ ዙርቢያውን የት ሄደች ነው ባላ። ታዲያ እንዴት ነው ሳትናገር እንዴት ትወጣለች? ምን ተፈጥሮ ነው ስል እጅግ በጣም ደንግጦ እየተጨነቀ ነበር። አባዬ ቆይ ምን ተፈጥሮ ነው ለምን አትነግረኝም ብላ እየለመነችው ነበር። ልጅ እንዴት አውቃለሁ ምን እንደተፈጠረ? ምንም አላውቅም። ዳጣ የት ሄዳውን ስል በጣም ሲጨነቅ ነበር። ነገር ግን ዳጣ የት ሄደች እንዴት እንደሄደች ማንም ሳያውቁ ነበር። ዳጣ ለካ ቤተክርስቲያን ነበር ሄደችው እሷ። እናም ፈጣሪ ልታመሰግን እናቷን ለማግኘት በጣም ጉጉት ነበራት እና አሁን እናቷን በማግኘት ፈጣሪን ለማመስገን ወደ አምላኳ ነበር ሄደችው። ገዛኝ አላየም ወይ ስልባል እንዴ በፈጠረ እኔ ላየሁትም። ታዲያ የት ሄዳ ነው ጋሼ ብሎ እጅግ በጣም እሱ ይደነግጥ ጀመረ። አላቅም ዳጣ ወዴት እንደሄደች ነገር ግን እንደሌለች ተናገረው። ታዲያ የት ሄዳ ሆናል ብላ ታስባለህ ስል የት እንደሄደች አላቅም በማለት ይናገራል። ታዲያ ምኑ ተሻለ? ምን ተፈጠረ ብሎ እጅግ በጣም እያሰበና እየተጨነቀ ነበር። እና ደረጀም እንዴት ነው ስትወጣ ላያም ምናም ብላ ስጠይቁ አረጋሺ እኔ ምንም ነገር ያየሁት ነገር የለም ስል ነገረው። ታዲያ የት ልጅ ባላለች ልጅ የት ሄዳ ሆን በማለት እጅግ በጣም ስጨነቅና ሳስብ ነበር። እና አይ ጋሺ እኔ ማንንም አላየም፣ ማንም አልሄደም፣ ማንም አልመጣም በማለት ነገረው። ታዲያ የት ሄዳ ሆን ብሎ እጅግ በጣም ማሰብና መጨነቅ ይጀምራሉ። የት እንደሄደች ማንም ሰው አያውቅም። ውሃን እየጠየቀች ነበር አብዬን። እኔ ተኝቼ በእንቅልፍ አይቻታለሁ እያለች ማን ነገር ስታወራ ነበር። እና አላየሻትም ማለት ነው? ቆይ አንቺ ልጅ ምንድነው የምታወሪ? ከእንቅልፍሽ ገና አልነቃሽም? በህልምሽ ያወራሽ ነው እንዴ እየነገርሽ ያለ ስትላት ትጠይቃታለች። አይ
እንደዛ እኮ አይደለም እያለችው ነበር። ታዲያ ማን ነው እንደዛ አለ ብላ ደጋግማ ስትጠይቅ ነበር። እና እንደተፈጠረ አላቅም እያለችው ነበር። በህልሟ ያወራች ያየችውን ነገር ነበር ስትነግራት የነበረው ማለት ነው። አንቺ መቼ ነው ግን ምዝልቅ? አንቺማ ታምሻል፣ ሄደሽ መታከም አለብሽ፣ ውጭ ሀገር ሄደሽ መታከም አለብሽ ስትል አዎ እኔ እኮ አሞኛል እያለች ደረጀ ሰላም ጋር ስደውል ሰላም አንቺ ጋር ነች አይደለም ስላት አይ በጭራሽ ጋሼ አልመጣም ስትል ትነግረዋለች። ይህ ምን ማለት ነው? ደብቅሽ ከሆነ ብሎ ይጨውባታል። ሰላም በጭራሽ አልደብቅቻትም ነበር እና እጅግ በጣም ስታስብና ስትጨንቅ ነበር እና ምን እንደተፈጠረ ለማወቅ ስትሞክር ነበር። አልገባኝም፣ ምን ተፈጠረ ታዲያ ስትሉ ምንም ነገር አልገባውም ነበር። አልገባኝም ምን ለማለት እየሞከርኩ ነው ብላ ስትጮህ ነበር። እና የት ሄደች ይባላል ብለው እያሰቡና እያሰለሰሉ ነበር። ዳጣ የት እንደሄደችው ሁሉም ሰው ግራ ተጋባ። ዳጣ አንድ ነገር ሆና ነው የልጅ ሰላም በእኔም እኮ ጋሼ ልጄ ነች የት ሄዳ ነው በማለት ትጠይቋለች። ነገር ግን ይሄ ደግሞ ምን ማለት ነው የተፈጠረው ነገር ንገሪኝ እንጂ በማለት ይጠይቃል። አይ ጋሼ እውነቴን ነው እኔ ምንም ነገር አላየውም ስትል ትነግረዋለች። ይሄ ደግሞ ምን ማለት ነው ሰላም አላየውም ማለት ምን ማለት ነው በማለት ጋሼ ይናደዳል። አብዬን ለናታን እየነገረችው ነበር። ዳጣ ጠፋች። አይ አልገባኝም ዳጣ የት ትጠፋለች? አዎ ዳጣ በጠዋት ነው የለችም። እስቲ የምታውቀው ነገር ካለ ማታ ያለቻቸው ነገር አለ እንዴ ብላ ስትጠይቀው ናታን አይ ምንም ነገር እኔ አላውቅም ሲል ይነግራታል። ታዲያ የት ሄደች ይባላል አሁን የት ሄዳለች ብሎ እሱም ማሰብና መጨነቅ ይጀምራል። የት ሄደች እኔ አላውቅም ግን ምንም የሰማሁት ነገር የለም በማለት ይነግረዋል። ታዲያ ምን ይባላል የት ሄዳ አሁን ዳጣ በማለት ያስባል ማለት ነው። ምናልባት የሰማችው ወይን ያየችው ነገር አለ እንዴ እባክህ ንገረኝ ብላ ናታ ስታስጨንቀውና ስትጠይቀው ነበር። ናታ ምንም ነገር የማውቀውና ምንም ነገር አያውቅም ብሎ ይነግረዋል። እናም አልገባኝም ዳጣ የት ሄዳ ነው ታዲያ ከቤት እንዴት ትሄዳለች? ስሳት እንደወጣች ማን ለዛኝ ወይም ደግሞ ገዛኝ ያየ ሰው የለም ብሎ ስጠይቆ ማንም አላየም። ገዛኝ ወይ ጉድ ወይ ጉድ ወይ ጉድ እያለችው ምን ተፈጠረ? ይልቁንስ ዳጣ ጠፍታለች። አሁን ከዚህ ብትጠፋ ይሻላል። የጠፋችው ልጅ እያለ መቼም አልጠፋም ለምንድን ነው የሚጠፋው ዋስኳለች ብሎ ይነግረዋል። አይ ቢሆንም እያለችው ነበር። ነገር ግን ምንም ብፈጠር እኔ ምንም አላረኩም። መቼም እንግዲህ እኔ ሰው ጠባቂ አይደለም እና ምንድነው የምጠብቀው እዚህ? መቼም ከብት የለም ሰው ነው የምጠብቀው እዚህ ስትል ትነግረዋለች። ይልቁንስ በዚህ ጊዜ ብጠፋ ይሻላል አለቀልህ እያለችው ገዛኝን ለማስፈራራት እያለችው ነበር። ገዛኝም እንግዲህ የመጣውን ከመቀበል ውጪ ፈርቶ መሸሽ እንደሌለበትም ያምናል። ነገር ግን አሁንም ምንም የተፈጠረ ነገር የለም እያለው ነበር። አይ እያለችው ነበር። እና ምን ተፈጠረ ብላ ደጋግማ ስትጠይቀው ነበር። እና እናታን አንድ ነገር ማድረግ አለብን። ምናልባት ትናንትና ያወራችው ነገር ምንድን ነው? ስለ እናታ ልነግራት አልነበረም እንዴ አባዬ ስትል አዎ ስለ እናታ ሰምታለች። እንደዛ ከሆነማ እናቷ ጋር ሄዳ ሊሆን ይችላል እኮ ስትል ትነግረዋለች። እናቷ ጋር ሄዳ አይመስለኝም ሰላምዬ በጣም ተጨንቃለች። ሰላም ደግሞ ለምንድን ነው የምትጨነቀው ታዲያ? አይ ማነው ነገራት ብላ ስትጠይቀው ነበር። ይመስለኛል አባዬ እዛ መምጣቷን ደውሎ ጠይቆ ሊሆን ይችላል በማለት ትነግረዋለች። ነገር ግን ግራ አጋባው። ቆይ አንተ ፍቅረኛ ጠፍታ ዝም ብለው ነው የምትጠብቀው እያለች ነበር። ሰላምዬ ወይኔ ልጄ እያለች ነበር። እጅግ በጣም እያለቀሰች ስለ ልጇ እያሰበችና እየተጨነቀች ነበር። እናም ምን እንደተፈጠረ ለማወቅ ስትጥር ነበር እና ለልጇ በጣም ተጨነቀች። 21 ዓመት ሙሉ ስትጠብቅ ነበር። እንደ አጋጣሚ መሬቱ አንሸራትቶ መሬት ላይ ወደቀችው። ስለ ልጇ ድምፅ እየሰማች ነበር እና መሬቱ አዳልጦ ወደቀች ማለት ነው። ልጇ እጅግ በጣም እያለቀሰ ነበር። ከሶፋ ላይ ይወድቃል ብላ ልጇ ልትይዝ ስትል እራሷ መሬት ላይ ተደፋች። ልጄ ብላ እያለቀሰች ነበር እና ስለ ልጇ እጅግ በጣም ተጨንቃ እጅግ በጣም እያሰበች ነበር። ነገር ግን ራሷ ስታ ወደቀች። ሰው ራሷ ማለት ነው። እንግዲህ ዳጣ በመጨረሻ ቤተ ክርስቲያን ቁጭ ብላ እናቷን በማግኘት እጅግ በጣም ደስ ብሏት ሰላምዬ እናቴ ሆነች፣ እናቴን በህይወት አገኘች፣ እናቴ አልጣለችኝም
እናቴ እኔ ምንም ነገር አላረገችኝም ስትል እያለቀሰች ማውራት ጀመረች። እናቷ ወዳ አልጣለቻትም። ምክንያቱም እናቷን 21 ዓመት ሙሉ ለሷ ብላ ባሪያ ሆነ ለሷ ብላ አንገቷን ደፍታ ነበረ ያገኘቻት። እናም አሁን አንድ ነገር ማድረግ ደረጀ ሰላም ጋር ሄጄ እፈልጋለሁ ብሎ ሲወጣ አልገባኝም ወዴት ነው የምትሄደው ብሎ ይጠይቃል። አይ 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 እኔ ነው የምሄደው አንቺ ቆይ ስላት ማርቲ በጭራሽ አሻፈረኝ። ቆይ አንተ ምን ስለሆንክ ብቻ የምትሄደው እኔ እሄዳለሁ ስል ይናገራል። እባክህ ብሎ ጠይቅም ነገር ግን መሄድ እንደሚፈልጉ ይነግረዋል። እና ደረጀ ብቻ ይልድ ስለው ማርቲ ግን በጭራሽ አይሆንም እኔም ከአንተ ጋር ነው የሚሄደው ብላ ፈጥጥ ብላ እምቢ አለችው። በመጨረሻ አብሮ መጓዝ ጀመሩ። እና ማርቲን እቺ ልጅ አብረን ነው የምንፈልጋት ስለዚህ አብረን እንሄዳለን። ልጇም ትናንትና ከተማ ነበር በዛ እጄ አረጋግጣለሁ ስትል እሄዳለሁ ብላ ተከራከረቻት። አይሆንም ብትላትም አይ በጭራሽ አልሰማሽም ሄጄ ማየት አለብኝ እያለቻት ነበር። እና በመጨረሻ ሄዳ ለማየት ተወስናለች ማለት ነው። ነገር ግን ምንም ነገር ልሰማት አልፈለገችም ነበር። ዳጣ በመጨረሻ እንግዲህ ደስ ብሏት ፈጣሪዋን እየመዘነች እናቷን ለማግኘት እየዘለለች እየተደሰተች መንገዱን እየሄደች ነበር። ዳጣ ጠፋች እኮ እያለች ውሃ ለምጥል እየነገረች አልገባኝም የት ሄዳ ሆነ አላቅም የት ሄዳ እንደሆነች ግን ጠፍታለች በማለት ይነግረዋል። እንዴ ምን ማለት ነው ብሎ ይነግረዋል። ጠፍታለች ብሎ ይነግረዋል። በዛ የተነሳ እጅግ በጣም እንትላን ውሃም ታኮርፋለች። እኔ ትምህርት ቤት እኮ የስራ ሰራም አይደለም በማለት እጅግ በጣም ታኮርፋለች ማለት ነው። አይ በጭራሽ እንደዛ ሊሆን አይችልም ብሎ ስትጀምር ነበር። እናም አንድ ላይ መሄድ አለብኝ ስትል ትነግራታለች። እና ምንም ቢፈጠር አሁን ግን መሄድ አለብኝ ብላ ደጋግማ እያወራች ነበር። እና እንዳጋጣሚ አርጁ መንገድ ላይ ያገኛትና ደስ ብሎ ይነግራታለች። እሷ ዳጣ በጣም ተደስታ ነበር። አብዬ ናፍቀኛለች አግኝቻት አላውቅም። ዳጣ በእኔ መቀለድ ጀመርሽ አንቺም በእኔም አራዳ አልነበርሽም እንዴ እያለ አይ አርጁ አልቀለድኩም አብዬን በጭራሽ አይወዳትም። አብዬን አንድ ቀን ግን ተስፋ አትቁረጥ አንድ ቀን አብዬን ልትወድህ ትችላለች ስትል በደስታ እየዘለለች እናቷን ልታገኝ ዛሬማ ጤነኛ አይደለሽም ስለምንድነው የምታወሪ እያላት ነበር። እና እናቷን ማግኘት እንዳለባትና ስልካት ደውላ አይ በቃ እንደምቶ እኔ ራሴ እሄዳለሁ ስትል በጣም ደስ ብሏት እየተናገረች ነበር። በመጨረሻ ዳጣ እንግዲህ ገሰገሰች። ያልሽ ሲሞት እንኳን አሁን እንኳን እየሞትኩ ነው ከሞትኩ በኋላ ነው ታዲያ የምትሆነው ከሞትኩ ሬሳን ከተቃጠለ ወደ አንገቷ ላይ አስራ እንድትል አላለ የእሱን ዱቄት እንትን ብላ አስራ ልትሄድ አብዬ ኧረ ጉድ ኧረ እንደሆነ ይሻላል አርጁ ኧረ ተው አርጁ ኧረ ተው እና በጣም ተጨንቆ ነበር። ዳጣም እንግዲህ እንዳጋጣሚ መንገድ ላይ እስቲ ማርቲ ለሰላም ደውለት ብሎ ይነግራታል። ለሰላም ሲደውል ሰላም ግን ስልኳን አታነሳም ነበር። ምክንያቱም ራሷ ስታ ወድቃ ነበር። እና ደውለ ብሎ ስጠይቆ ልክ ስትደውል ራሷ ስታ ትወድቃታለች። እና ራሷ ስታ ልክ ስትወድቅ ምን እንደተፈጠረ ለማወቅ በጣም ማርቲ ትናደድ። እንግዲህ አንተ ማትወድ ከሆነ እኔ ራስን ችዬ በላዳ ሄዳለሁ፣ ግን እዛ እጄ ሳላረጋግጥ ወደ ቤት አንመለስም በማለት ትበሳጫለች። እባክሽን ብሎ ቢለምናቱም ነገር ግን ምንም ልሰማ ፈቃደኛ አልነበረም። እናም ናታና አብዬን አንድ ላይ እያወሩ ነበር። እየተፈጠረ ያለ ነገር ለማወቅ እየጓጓ ነበር። እና ምንም ይሁን ምንም ምን ማድረግ እንዳለባቸውም ግራ ይገባል። ስልኳን ክፈትን ባረብቱን ክፈትና ይኸው ስትለው ማንም አልደወለለትም። አዎ ማንም አልደወለ። ዳጣ እኮ ጓደኛ የላትም እኮ ዝን ምን ነው የናን አቃታለሁ አለች ስትለው ጠይቋለች። እኔ እኮ እንደዛ ማለት አይደለም እያለችው ነበር። እናም እንግዲህ ዳጣ መፈለግ ሰላም ጋር መሄድ እንዳለበት ይነግረዋል። እና ሰላም ጋር ሄዳልስተን እኔም ካንተ ጋር ሄዳለሁ እያለችው ነበር። አይ እንደዛ ከሆነ አልሄድም ብሎ ሀሳቡን ይቀይራል። እና እንዳጋጣሚ ውሃ ትመጣና እኔም ከእናንተ ጋር ሄዳለሁ የት ነው የምትሄዱት እያለችው ነበር። ከነሱ ጋር እንደምትሄዱም ደጋግማ እየነገረችው ነበር። እና ሄዳለሁ ብላ እሷም ትከራከራለች። አይ እነባዬ እየመጡ ነው፣ በቃ እነባዬ እየመጡ ነው ብላ ስትጠይቀው አዎ እየመጡ ነው ብላ ትጠይቀዋለች። እናም አንድ ላይ ቁጭ ብለው እንግዲህ በመጨረሻ ዳጣ በድንጋጤ ሮጣ ሰላም ቤት ሲገባ ሰላም መሬት ላይ ተዘርግታ ልጇ ከሶፋ ላይ ሊወድቅ በጣም እያለቀሰ ነበር። ዳጣ በጣም ደንግጣ እናቴ ብላም አላቀበችም። ልጁን ለማንሳት
ሮጣ ሄደች። ልጁን ብድቅ እንዳረገችው ሰላም ግን ራሷ ስታ እንደወደቀች ነው እና በጣም ተንግጣ ነበር። የምታረገው ነገር ሁሉ ግራ ገባ። ልጁን በጣም እያለቀሰ እናቱ መሬት የተዘርግታ እንግዲህ ስለ እሷ ስለዳጣ ስታስብና ስትጨነቅ ነበር ራሷን የሳተችው። እናም እንደ አጋጣሚ ማርታ ደግሞ ወደ እነሱ ዘንድ እየሄደች ነበር። ዳጣ ልጁን ይዛ እጅግ በጣም ተደናግጣ ነበር። የምታደርገውም ግራ ገባት። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰነበታለሁ።